ሰላም ጤና ይስጥልን የተከበራችሁ የህብረት ስራ ማህበራችን ቤተሰቦች አዋጭ የገንዘብ ቁጠባና ብድር ህብረት ስራ ማህበር ማህበራዊ ኃላፊነቱን ለመወጣት በማሰብ ከአመታዊ ትርፉ 5% ድጋፍ በማድረግ አዋጭ ፋውንዴሽን አቋቁሞ ማህበራዊ ኃላፊነቱን እየተወጣ ነው የሚገኘው። በዚህ ቦታ ላይ በየካ ክፍለ ከተማ አንቆርጫ ጤና ጣቢያ ውስጥ በ2 ወር ከ10 ቀን ጊዜ ውስጥ በ5 ሚሊዮን ብር ለወረርሽኝ ጊዜ ህሙማንን ለይቶ ማከሚያ የሚያስችል ደረጃውን የጠበቀ ማዕከል አስገንብቶ በዛሬው ዕለት አስመርቆ ለአገልግሎት ክፍት አድርጓል። ሙሉ ዝግጅቱ ምን ይመስል ነበር የሚለውን ተካትለን እንመለስ። አዋጭ የገንዘብ ቁጠባና ብድር ህብረት ስራ ማህበር እህት ድርጅቱ ማህበራዊ ኃላፊነቱን የሚወጣበት አዋጭ ፋውንዴሽን በአዋጭ ገንዘብ ቁጠባ አማካይነት የተመሰረተ ነው። ለብዙ ዓመታት ባልተደራጀ መንገድ በተለያየ ምክንያት ጥያቄዎች ሲጠየቁ ይህንኑ ስራ እንሰራ ነበረ። ግን አዋጭ የገንዘብ ቁጠባና ብድር ህብረት ስራ ማህበር ዋናው ስራው ሰዎች ቆጥበው ተበድረው እንዲቀየሩ መስራት ነው። በተጨማሪ ደግሞ ይሄ የፋውንዴሽኑ ስራ ደግሞ ለምን በራሳችን ከምናገኘው ትርፍ ላይ 5%ን ለእርዳታ እናውለውም ብለን የአዋጭ ቤተሰቦች የአዋጭ አባላቶች ፈቅደው ከሚገኘው አመታዊ ትርፍ ላይ ለአዋጭ ፋውንዴሽን 5%ን ይሰጣል። በዛ ምክንያት ትምህርት ቤት እንሰራለን፣ ልጆች እናስተምራለን፣ የአረጋውያን ቤት እንገነባለን፣ የፈረሱ ቤቶችን እንጠግናለን። እንደምታዩት ይሄኛው ደግሞ ዛሬ የምንሰራው የኛ ፍላጎት ሳይሆን የህብረተሰቡ ፍላጎት ምንድነው ነው። ይሄ የኛ ፍላጎት አይደለም፣ የህብረተሰቡ ፍላጎት ነው። ስለዚህ ድርጅታችን ዋናው የሚሰራው ችግር ባለበት ቦታው ሄዶ መንግስት ሊሰራ የማይችለውን ወይም ማገዝ ነው። ሁሉንም ነገር መንግስት አይሰራም። እኛ ሁሉንም ነገር መንግስት መስራት አለበት ብለን እናስብም። ጤና ጥበቃ ብዙ የሚሰራው ነገር አለ፣ ብዙ የሚያስቡት ነገር አለ። ትንንሾቹን ደግሞ እኛ እየገባን ብንሸፍን አገር የምትገነባው በዛ ምክንያት ነው ብለን ስላሰብን ባለፉት ጊዜያቶች ቤቶች ሰራን። ባለፈው በእናቴ ስም ባየለች ወርቁ ፕሮጀክት አለ። በሱ እንዳሰማችሁት ብዙዎቻችሁ በሜሪ ጆይ ኢትዮጵያ የዳያሊሲስ መታከሚያ ሴንተር ሰርተን አስረክበናል። ዛሬ ደግሞ ከአሁን የጎበኛችሁትን በአጭር ጊዜ ውስጥ በአነስተኛ ወጪ በፍጥነት ልክ አሁን ብዙዎች ጠቅላይ ሚኒስትሩ እየሰሩ ልክ እንዳለው ፕሮጀክቶች በመፍጠንና በመስፈንጠር በሚመስል አይነት እኛም እየተገበር ነው እንደሆነ ልናሳውቃችሁ እንወዳለን። ምክንያቱም ይሄ የለይቶ ማቆያ ቦታ ቀደም በዶክመንተሪው ላይ ሲገለጽ እንደነበረው ሰዎች ታሞ ሲመጡ ድንኳን ውስጥ ነው የሚሆኑት። ታካሚው ብቻ አይደለም የሚያሳዝኑት፣ ነርሶቹ፣ ዶክተሮቹ ህይወታቸውን እኮ ነው ለሰው ህይወት እየሰጡ አይታችኋል። በኮቪድ ጊዜ በብዙ ህይወታቸው ያለፈው ዶክተሮች ናቸው፣ ነርሶች ናቸው። በቂ ለይቶ ማቆያ ቦታ ባለመኖሩ ምክንያት። ስለዚህ እየታደገን ያለ ነው
ታማሚውን ብቻ ሳይሆን ዶክተሮቹንም ነው ነርሶቹንም ነው እያገዝን ያለ ነው። ስለዚህ ከሰዓት በኋላ ደግሞ እንዲሁ ደግሞ የተማሪዎች የመመገቢያ በአራዳ ክፍለ ከተማ ደግሞ ያሰራነውን እናስመርቃለን። ወደፊትም ከትምህርት ቢሮ፣ ከጤና ቢሮ፣ ከክፍለ ከተማ እንዲሁም ከሚመለከታቸው የመንግስት አካላት ጋር ከኢትዮጵያ ህብረት ስራ ኮሚሽን ጋር በመሆን በመተባበር አብረን እንሰራለን ብዬ አስባለሁ። አዋጭ ፋውንዴሽን ከኛ ጋር ሆነው ትልቅ ተግባር የተገበሩልን ከኛ ጋር ሲሰሩ ከኛ ጋር ትልቅ ስራ ሲሰሩ ለኛ ያላቸውን አክብሮት ነው ያየነው ማለት ነው። ስለዚህ ቀጣይም መንግስት በተለያየ መንገድ ከግብረ ሰናይ ድርጅቶች ጋር በሚያደርጋቸው ተግባራት አንዱና ትልቁ ዋነኛው በመሆኑ ይሄን የመሰለ ትልቅ ግንባታ አካባቢያችን በተለይም እንደ የካ ክፍለ ከተማ 10 ጤና ጣቢያዎች አሉ። ከ10 ጤና ጣቢያዎቻችን ደግሞ አንዱና ዋነኛው በጣም በተደጋጋሚ የወረርሽኝ በሽታ የሚከሰቱበት ቦታን በመለየትና በመስጠት ይሄን በ2 ወር ውስጥ ነው ይሄን ተግባር ተግብረው ለዚህ በአማረ ሁኔታ ዛሬ እጃችን ላይ ያስረከቡን ከልብ እናመሰግናለን። እንግዲህ የጤና ስርዓታችን በኮቪድ ጊዜ ካያቸው ነገሮች አንደኛው ዓለም ላይ ጤናን ስርዓት የሚፈትኑ ችግሮች ሲመጡ እንዴት ነው መቋቋም የሚችሉ ተቋማት መፍጠር የሚለው ላይ በልዩ ሁኔታ አስተምሮን ሄዷል። ኮቪድ ጤና ጣቢያዎችን ስንዘጋ ነበር፣ ሆስፒታሎቻችን ዘግተን ሌላ የተቋቋምንለትን ዓላማ ትተን ለሌላ አገልግሎት ሪፐርፐስ እናደርግ ነበረ። ስለዚህ ከዚያ ተምረን አንደኛው እንደ ሀገርም ምን ያስፈልገናል፣ በተለይ ወረርሽኝ እንዳይከሰት ማድረግ፣ ወረርሽኝ ከተከሰተ ደግሞ መቋቋም የሚችሉ ተቋማት ማዘጋጀት ያስፈልጋል ነው። ከነዚህ ውስጥ አንደኛው በጣም የምንቸገርበት በወረርሽኝ መልክ ለሚከሰቱ የማህበረሰብ ጤና ችግሮች ለይቶ ማከሚያ አልነበረን። አይታችኋል። ሚሊኒየምን እንደገና አድርገናል። የካ ኮተቤ ሆስፒታልን ለብቻው ለወረርሽኝ ምላሽ ለመስጠት ጤና ጣቢያዎች ተዘጋ የነበረበት ሳይሆን መደበኛ አገልግሎቱን እንዳለ ሆኖ ለሱ እና ለወረርሽኝ ሬዲ የሆኑ ወይም ዝግጁ የሆኑ ጤና ተቋማት ያስፈልጉናል እንደ ሀገርም እንደ ከተማ። አንደኛው ይሄ ዛሬ እዚህ የመረቅነው አንደኛ እኔ ከጠበቁት በላይ ነው። እውነት ንፋስ ስልክም ሌሎች ክፍለ ከተማም ተደርጓል። በጣም ትልቅ ነው። ከስታንዳርድ አንጻርም ማሟላት ያለበት ለባለሙያዎች የሚመች ለታካሚዎች የሚመች በተለይ ደግሞ ኢንፌክሽን ሬቱን በጣም መቀነስ የሚችል ከፍ ያለ ከጣሪያው ጀምሮ በጣም ትንሽ ቢጨመርበት 2 ብሎኬት እንዲሁም G+1 ይሆን ነበረ። ረጅም ነው አይደል? ትልቅ እንትን እንደተለፋበት ይታወቃል። በፍጥነት ነው የተሰራ። ስለዚህ ይህንን ቅድም ወንድሜ ተዘሪውን ሲገልጸው እንደነበረው ይህ ስራ በመንግስት ብቻ ሳይሆን እንደዚህ በአጋሮች መሰራት አለበት፣ በማህበረሰቡ መሰራት አለበት። የምንሰራው ለራሳችን ነው። እኛ ዛሬ እዚህ ገብተን ካልሰራን ነገ ይሄ ተቋም አቅም ከሌለው ወደኛ ወደ ቤታችን ነው የሚመጣ። ስለዚህ በዚያ ልክ ተገንዝበው ባለፈው ሳምንት አይደል የሪጆይ ላይ እንደዚህ በጣም ከተማ ውስጥ ከምንቸገርባቸው አገልግሎቶች ውስጥ አንደኛው ዳያሊሲስ ወይም የኩላሊት እጥበት አገልግሎት ነው። ሰዎች ምን ያህል እንደሚቸገሩ እኛ ምስክር ነን። አገልግሎት ምንሰጥ አገልግሎት ምንመራኝ ስለሆነ ለሌለት በጣም የማህበረሰቡ በጣም የከፋ ችግር የሆኑ ነገሮች ላይ እያገዛችሁ ስለሆነ አዋጭ ፋውንዴሽንን በራሴም በማህበረሰቡም ስም ማመስገን እፈልጋለሁ። ያው አዋጭ እኔ የማውቀው በእንትን ነበር ብሎ አባልም ነኝ። ትንሽ ቁጠባም እቆጥባለሁ፣ ብድርም በዚያ ነበር የማውቀው። ግን አሁን ያ ብቻ ሳይሆን ራሱን ችሎ ለሰብአዊ ድጋፍ እንደዚህ ትልቅ ሚና እየተወጣ ነው።
በከተማችን ውስጥም ከከተማችን ውጭም እንዲሁም ራሳቸውን በዚያ ልክ እየገለጹ አይደለም። ከእንትኑ አካባቢና ቀረብ ብለን እየተገናኘ ስናይ ብዙ ትምህርት ቤት ላይ የሚሰሩት ስራ እነዚህ ህጻናት ማሳደጊያዎች ላይ አረጋውያን ላይ የተለያየ ማህበራዊ ችግር ለገጠማቸው የምታደርጉትን ድጋፍ በከተማ መስተዳድሩ ስም በጣም ማመስገን እንፈልጋለን። አዋጭ እንግዲህ ምናልባት እንደ ማህበር ስናየው ህብረት ስራ ማህበር ሲባል ያው ሲባል እንሰማለን። ጥሩ ነገር እዚህ የሰማሁት ዶክተርም የኛ አባል ነው፣ ሲስተርም እዚህ የነበረችው አባል ነኝ ብላለች። ያው ቀጥላለሁ ብላለች። በገንዘብ ብዙ ጊዜ ስራ የሚሰራው በብድር ነው። ትንሽ እንቆጥባለን፣ የምንሰራውን ደግሞ ትልቅ ስራ መስራት ያስችለናል። ካሉት ዓላማዎች አንዱ ምንድነው? ህብረተሰቡን መርዳት ነው። ህብረተሰቡን ለመርዳት የሄድንበት መንገድ አንዱ ቀደም ብሎ ዘሪሁንም ጠቅሶታል። በተናጠል ከምንሰራው በተደራጀ መንገድ ፋውንዴሽን አቋቁመን ህጋዊ ላይሰንስ አውጥተን እንሄድበት ብለን ነው የጀመርነው። አካሄዳችን ትክክል መሆኑን ብዙ ማሳያዎች አሉ። ከዛሬ በፊት የተሰሩ የልማት ስራዎች ወደ አዋሪ አካባቢ ትላልቅ እናቶች ቤት፣ ጫንጮ አካባቢ ያሉ የትምህርት ቤት የምንደግፋቸው ልጆች አሉ። አሁንም በጤናው ዘርፍ የሰራነው ስራ አለ። ገና በቀጣይም ብዙ የምንሰራቸው ስራዎች ይኖራሉ። ይሄ እንግዲህ ለኛ አሹራንስ ነው። ካለው አዋጭ ወደ 170 ሺህ አባላት አለን። አሁን እንግዲህ እኔም ፋውንዴሽኑን የማመሰግነው በ170 ሺህ አባላት እነሱን በመወከል ነው። የመደብነው ገንዘብ አለ። በየአመቱ 5% ለዚህ ለልማት ስራ እንዲውል እንመድባለን። አግሪመንትም አለን፣ ኦፐሬሽናል አግሪመንት ከፋውንዴሽኑ ጋር እንደዚህ አይነት ስራዎች ላይ እንዲሰሩ ብለን እናስቀምጣለን። በዛ መሰረት የመደብነው ገንዘብ የማህበሩ ገንዘብ ምን ላይ ውለዋል የሚለው ለኛ ጥሩ ማሳያ ነው። ለአባላትም የተሰራው ስራ ምን ይመስላል የሚለው ማረጋገጫ ያገኘንበት ስራ ነው። እንግዲህ በመጨረሻ ዶክተር ያነሳው አንድ ትልቅ ቁም ነገር አለ። እኛ ህንፃውን ነው ያስረከብናችሁ። ህንፃ ግን መቀጠል መቻል አለበት። ሲሰራ የራሱ የሆነ እድሜ ያለው የራሱ የሆነ አገልግሎት የሚሰጥበት ጊዜያቶች አሉ። ያንን ወደ ስራ ማስገባት፣ ስራውን ማስቀጠል ያው እዚህ ያሉ የጤና ዘርፍ ስራ ኃላፊዎች፣ የምትመደቡ ባለሙያዎች የእናንተ ኃላፊነት ነው የሚሆነው። ስለዚህ ገንዘብ ወጥቶ ተሰርቶ ህንፃው ቆሞ አገልግሎቱ ግን በደንብ በሚፈለገው መንገድ ካልሆነ ምናልባት ጥሩ ላይሆን ይችላል። ምናልባት መጨረሻ ኢምፓክቱ ምን ይመስላል? የሰራናቸው ስራዎች ከትምህርት አኳያ፣ ከጤና አኳያ፣ ከሌላው ማህበራዊ ድጋፍ አኳያ ምን ይመስላል የሚለውም ከጊዜ በኋላ ምናልባት ከ3 ከ4 ዓመት በኋላ መጥተን ኢምፓክቱን አሰስ የምናደርግበት እንደ ፕሮጀክት ፋውንዴሽኑ ያንንም አካሂደው ኢምፓክቱንም የሚያስረዳ ይመስለኛል። ግን ከሰራነው ውጪ ይህ ህንፃ ለሌሎቹ ብዙ ማሳያ ሆኖ የአገር ውስጥ ሀብት ማሰባሰብ የምንችልበት ነው እና ያንን ግንዛቤ እንዲኖራችሁ በዛውም የአዋጭ አባል እንድትሆኑና እናንተም ከኛ ጋር አብራችሁ እንድትጓዙ መልእክት ማስተላለፍ እፈልጋለሁ። የተከበራችሁ የህብረት ስራ ማህበራችን ቤተሰቦች በአዋጭ የገንዘብ ቁጠባና ብድር ህብረት ስራ ማህበር አዋጭ ፋውንዴሽን ማለት ነው በየካ ክፍለ ከተማ አንቆርጫ ጤና ጣቢያ ውስጥ እንግዲህ እንደዚህ በምትመለከቱት መልኩ ህሙማንን ለይቶ ማከሚያ የሚያስችል ደረጃውን የጠበቀ ማዕከል ገንብቶ በዛሬው ዕለት ተመርቆ ቁልፍ ማስረከብ ችለናል ማለት ነው። አብራችሁን ስለነበራችሁ እናመሰግናለን። ጤና ይስጥልኝ።